በርሚል ራሱ አልጠመቅም ምናምን ስላቸው እና ሄራን ይመጡና አትነሺም እኔ እስከሰቅሳት ተነሳለች ምናምን ይሉኛል እና እኔ ለነሱ ማማስ ነው እንዳለላቸው ነው ይሉ ተነሽ ስለሽ ተነሽሺ ፈጣሪ ያገዘሽ ተለኝ እሷ በህፃንነቷ እንደዚህ ሆነች እኔ እንደዛ ለመሆኔ በጣም ተናለኝ በእጄ እንደዚህ ያለው በሰሃን ነገር እግር የታጠፈ ነገር ማለት ነውና ሴትዮዋ ነች እንደዚህ ደግፋኛለች ምን ሆነ ስትባል አጠገብ ያለች የእግር ካንሰር ተብላ ላስተምቃት ይወስርኳት አለች እሺ ምራው እግሯ እንደዚህ ሆኖ ነው የምትወስጃት አይነን ነገር ብሎ ገፈተረኝ ነኝ አንድ ገሬን ይዟል እዛው ወደኩ ከዛ እሷ መጣችና እጇን እንዲ አርግታና እንደ ባዝሊን ነገር የለም እንደዛ አርግታ ቀባች ከዛ በቃ ታካለ ደስ አለኝ ሁለተኛ ዙር ስቀበል መካዳ እና የሆነ ጊዜ እንደውም እኔን አስቀምጣኝ ሰው ቤት ስትሄድ ሰውየው ፖሊስ ከኋላ ሲከተለው ወደሱ መስሎታል እና አንቺ ሂጂልኝ ምናምን ብሎ እሾክ ውስጥ በጨለማ ሾክ የለም እዛ ውስጥ ገፍትሯት ስመጣ በባዶ እግሯ ነች ልብሷ ምናምን እንዳለ ተቀዳዷል እንዳለ ሰውነቷ እንዳለ በቃ ማይሆን ነች አይዞሽ እድሜን እንጂ ለደቀኔ የተወለድኩበትን ወር አላውቀውም ግን እኔ ምን አረኩት በሚካኤል ቀን ምን ሚካኤል በ12 በየወሩ 12 ነው ወይስ ጥር 12 የአዲሱ ስልክ ነው የአዲሱ ትንሽ ምናምን አሏት ምናምን ስል ሃሎ ያርፋለች አሏት ሃሎ ማለት እናቴ ነች እሺ ከዛ ለኔ መጣ መናገር አቃታት አይዞሽ ከዛ መጣች ታውቃለህ እንዴት ይኖራል እርሞን እንድታወጣ እንንገራት ግን ደግሞ አችልም ቢሆንም እንንገራት እኔ ስጠብቄ ነበር እንኳን ደህና መጣሽ እንኳን ደህና ቆያች እንዴት ነሽ እግዚአብሔር ይመስገን እንተዋወቅ አክሱም አዲሱ የት ነው ያለሽ አክሱም አሁን ድሬዳዋ ነኝ ያለሁት እሺ በፊት ወሎ ነበርኩ ወሎ ነበር የምትለው እሺ አንድ 10 አመት ይሆናል ወደ ድሬዳዋ ከሄድኩ በፊት የሆነ ልብ ኬዝ በሽታ ነበረብኝ ከዛነቴ ጀምሮ እስከ 5 አመቴ አዲስ አበባ ጥቁር አንበሳ ሆስፒታል ነበርኩ እሺ ከዛ እቺ ልጅ ቀዶ ጥገና ወደ ውጪ ዳ እንትን ካልተባለ ትሞታለች ምናምን ተብሎ ነበርና በዛ ሰዓት እናቴ አባቴን ስታገባ ከሙስሊም ተሰላለች ብርም የላትም እጇ ላይ ይዛኝ ወጣች ኦርቶዶክስ ነበረች እንዴ እሷ ሙስሊም ነች እሺ እና ቤተሰቧ ሙስሊም ነው ግን የነሱ የሷ ቤተሰብ እንዳለ ሀብታም ናቸው የእናትሽ እሺ እና አባቴ ራሱ ወደ እስልምና ከገባ መኪና አንስጣለ ምን አንብለውታል ኦርቶዶክስ ነበር እሱ አባቴ ኦርቶዶክስ ነው ከዛ በ5 አመቴ ከዛ ሆስፒታል ወጣሁኝ ራሱ ኃላፊነት ወስደው እኔ እንትን ልብል ምናምን ብለው ወስደኝ በ7 አመቴ እዚህ ነበር መማረው አባቴ ከጨነሰው ታሰረ ሻሸመኔ እሺ ከዛ የኔም የናቴም ህይወት ዝብርቅርቅ ወጣ ቤት ኪራይ የላትም አሰራም እሺ ቤት ኪራይ ብዙ ሲቆጥርባት እንዳለ ያለውን ዕቃ ትታ አዲስ አበባ እዚህ እንትን ነበር የምንኖረው ብርጭቆ ሰፈር የሚባል እሺ እዛ ነበር እንዳለ ዕቃውን እዛ ትታ ዙራት ማነስራችን በተለያየ ሀገር በቃ ወደ አፋር እንሄዳለን ሲመሽ ምናምን ሰው ጋር ነው የምታራው ምን አይነት ሰው ጋር በቃ እንደዚህ እንትን ካለ ያሳድሩኝ ምናምን ትልና እዛው ነው የምናራው ታውቃለህ ወደ እናቷ ጋር ስትሄድ አንቺ ከኛ ሃይማኖት ፈርግጠሻልና ልጅሽንም አንቺንም ይዘሽ ይጀልኝ ነው የምትለው እንዴ ሙስሊም አይደለች እንዴ ታዲያ እንዴት ፈርግጠሻል ይሏታል ከክርስቲያን ወልደሻል ኦኬ እና ይጀልኝ ምናምን ብላ ታባራታለች እሺ ባይሆን ልጅን ያዝልኝ ምናምን ትላቸው የሙት ልጅ አናሳድግም አንቺ እንደሞትሽ ነው የምንቆጥረው የሙት ልጅ አናሳድግም ምናምን ብላ ታባራታለች እሺ ከዛ በቃ ያላት አማራጭ እኔ በሽተኛ ልጇ ነኝ ይዛ መዞር ነው ትንሽም ነገር ከሰራች የሆነ ብቻ አይመቻችላትም ቶሎ ይፈርስባታል የሆነ ነገርም ስታረግ የሚያባራት ይበዛል ከዛ በመሃል ወደ ሻሸመኔ ሄዳ ሁለቴ ምናምን ጠይቀዋለች አንዴ እንደውም በቃ ቃተኝ እሷንም የሰው ፊት ከማስገረፍ አንተ ጋር ተቀመጥ ምናምን ብላ አባቴን ስትል የተገጨ ጊዜ አብረው ብንኖር አብረው ነበር እስር ቤት መጋባው ግን አሁን የለችም ምናምን ብሎ አባረረው ከዛ እንደዛ ስዞር ምናምን እንደ ድንገት ከስንት አመት በፊት ተፈታ
እህቱ አዲስ አበባ ድሬዳዋ ነው የምኖረውና እሷ 3000 ብር ከፍላለት ወጥቷል። እሺ ያኔ ያናቀም ያው እሷም የተበሰቆለ ህይወት ነው ያላት እናቴ ግን ከሷ እኔን ነው በሽተኛ ልጅ ስላላት ለኔ ነው እንትን እያለች ያለች ከዛ ሻሸመኔ ለአራተኛ ዙር ስንሄድ ተፈቷል አብሮት የታሰረው ጓደኛው እንደ አዲሱ ማለት ተፈቷል እኮ ምናምን አላት ከዛ እንደዛ ሲል ተፈቷል በቃ እሺ ብላ ያላት አማራጭ እና እንድትለው እንትን አለው መንጃ ፍቃድ እና መንጃ ፍቃድ እኔ ጋር ነው ማለት ነው ያላት ታውቃለህ ብዙ ወርዳይታለች ሺሻ ምናምን እንትን ነበረ በቃ ለመሸጥ ተሞከር ነበር በሌሊት ከሀገር ወደ ሀገር እንሄድ ነበር የትልልቅ መኪኖቹን አስቁማ ነው ንግድም ስነግድ የምትነግደው ማለት ነው እና የሆነ ጊዜ እንደውም እኔን አስቀምጣኝ ሰው ቤት ስትሄድ ሰውየው ፖሊስ ከኋላ ሲከተለው ወደሱ መስሎታል እና አንቺ ሂጂልኝ ምናምን ብሎ እሾክ ውስጥ በጨለማ ሾክ የለም እዛ ውስጥ ገፍትሯት ስመጣ በባዶ እግሯ ነች ልብሷ ምናምን እንዳለ ተቀዳዷል እንዳለ ሰውነቷ እንዳለ በቃ ማይሆን ናለች አይዞሽ እና በሰማል ምን እርሳት ምን አይነት ነገር ነው መሰለኝ ታውቃለህ ከዛ እሱ ደግሞ ወጥቷል ተመቻችቶለታል ማለት ፓስፖርት እንትኑ የለም እንጃ ፍቃዱ የለም ግን እህቱ ጋር ያለው ከዛ ደወለች ጠራችሁ ስጠራው አባደውልኝ አይነት ነገር የለም አላመናትም በቃ ምናምን ብሎ ዘጋ ያላት አማራጭ እህቷ አለች ሂጃብ ለባሽ ነች እንዳለ ሂቃብ ማለት ነው እህቷ ከሄዳ ለመነቻት አረ በቃ ይጅልኝ አይነት ነገር የለም አንቺን ትንሽ ወደ ዘይች ምናምን አለቻት አያቴ ጋር ወሰደችኝ ወንድ አያት አለኝ ነፍሱን ይማረው ወስዳኝ እሱ ጋር ለስንት ወራት እሱ ጋር ነበርኩ በጣም የሚወደኝ እሱ ነውና እሷ ይሄደች ምናምን ትሰራለች ልጅ ልብሳር ስትል ኮሰርሻት የማይሆን ህይወት ነው የሚኖራት አትሰጃት እዚሁ እንዳለች ስሟንም ኢማንን በላው በዚሁ ትሆን ምናምን ተብሎ እሱ ጋር ያለው ያሰግዳለሁ የእስልምና ሃይማኖት ማለት ነው እሺ ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21 በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር እንዳልኩ እሱ ተፈቷል። ወደ ሻሸመኔ ይዛኝ ጠፋች። ወደ ሻሸመኔ ስትሄድ ተፈቷል ተባለች። ያላት አማራጭ አዲስ አበባ መጣ ደውላ እና መንጃ ፈቃድን ውሰድ የማለት ነው ያላት። በቃ ለምን እንዲመጣ ማለት ነው። ደወለችለት እና መንጃ ፈቃድ ውሰድ አይነት ነገር አለችው። ከዛ መንጃ ፈቃድ ይሰጭኛል ሻው ሰጣለሁ ነው ብላ መጣ። ከዛ መጥቶ አልቤርጎ ምናምን ያዙና እኔን አንድ ነገር ቃል ገባችልኝ እመጣለሁ። ስመጣ ግን ይሽሽ ነው የምሄደው። እስከዛ ግን የህይወታችንን እንትን ላስተካክል እዛም ሰው ወስድሽ የማይሆን ነው እዚህም ሰው ወስድሽ የማይሆን ነው ምናምን ብላ ሄደች። ጸበል ብላኝ እሱን ጸበል አለችውና ለምን ስለማይፈቅድላት በጧት ተነስታ ጸበል ያለችው። እኔ ግን ማታ ነግራኛለች እንደምመጣና ምን እንደምትል ቃል ገብታልኝ ሄደች። እሱ ቤት እንትን ብሎ ማለት ነው አብራችሁ ናችሁ ለሶስት? አዎ አዲስ አበባ ከመጣ በኋላ መንጃ ፈቃድን ብሎ እሱ መንጃ ፈቃድ ሊወስድ ነው የመጣው። እሺ እሷ ግን ከኔ ጋር ያላት ህይወት እኔንም እያሳጣሁሽ ነው በዚህ በሽታ አርፈሽ እንድትይ ነው ትምህርትሽን እንድትማሪ አላደረኩሽ ምናምን ብላ እሱ እንትን ብላ ጠራችውና አልቤርጎ እንደያዙ በጠዋቱ ቤተክርስቲያን ልሂድ ብለው ተነስታ ወጣች። ከዛም በኋላ አልተመለሰችም። በዛው ቀረች። ከዛ እሱ እህቱ ጋር ደወለና ልጅቷን ጥላብኝ ሄደች እንዴት ላድርጋት አለ። አምጣት በቃ የበላነውን በልታ ምናምን ታድጋለች አሉት። ከዛ ወደ ድሬዳዋ ተጓዝን። እሺ ወደ ድሬዳዋ ከተጓዝን በኋላ እዛ እንትን አለ መደብር ሱቅ ምናምን አላት እና እስከ መኖር እስከሆነ ድረስ እዛ
ለመስራት ማለት ነው። እዛ እየሰራሁኝ ምናምን እማራለሁ ትምህርት በዛው ተመዘገብኩ። ከዛ እዛው ልቤን ይጥለኛል በቃ እንትን ይለኛል ምናምንና አንዴ የሚያየ ሰውዬ ከኤጀንሲ ምናምን ተባብለው ወደ ጥቁር አንበሳ ሆስፒታል አመጡኝ። ያኔ 16 ዓመቴ ነበር። እሺ ከዛ አረች ልጅ በቃ እኛውን ብንቀዳት አንድ ትሞታለች፣ ሁለት ደግሞ የሆነ እድል ሊኖራት ይችላል፣ ግን እንደመሞት እርግጠኛ ነን ምናምን አሉት። ያኔ ደግሞ እሱ ወላጅም አይደለም ምንም አይደለም አይ በቃ ቤት እንትን ልበል ምናምን ብለው ቀጠሮ ሰጥተውን ምናምን ሸኙን ወደ ድሬዳዋ ማለት ነው። ከዛ ድሬዳዋ ከመጣሁ በኋላ እየተማሩ ታውቃለህ እሷን አጣሁም። የኔ ያለኝ የመኖር ተስፋ እናቴ ነበረች። እናቴን ሳጣ በቃ የሆነ ታውቃለህ እዛው እየሰራሁኝ እሰራለሁ እንትን እላለሁ አይምሮዬ ወደ ሌላ ነገር ተለወጠ። ከሰው ጋር አልስማማም። እሺ ምንም እንትን ሆነ አልስማማም። ክላስ ብዬ እሄዳለሁ የሆነ ጫካ ቦታ ቁጭ ብዬ ምናምን የክላስ ሰዓት ሲለቀቁ ወደ ቤት እመለሳለሁ። ትምህርት ቤት አልገባም። እሺ አሁንም እንደዛ እያልኩኝ ቀጠለ። 7ኛ ክፍል እንትን አለን ቆመ። 2 ዓመት 7ኛ ክፍልን አቋረጥኩት። ለምን? በቃ እንደዛ እኔ አይምሮዬ ውስጥ የምመጣው እሷ ነች እና አላገኛት ነገር እና ደግሞ ያኔ ቤት እዚህ ስመጣም ወደ ወሎ ምናምን አንቺ ሙስሊም ነሽ እንጂ ምናምን እያሉ ከሙስሊም እንትን ያፈረገጥሽ ነሽ ምናምን እያሉ ስለሚሰድቡ እሱን አይምሮዬ ውስጥ የሚመጣው። ከዛ ገባለሁ ቤት ሱቅ አለ። ከትምህርት ስመለስ ወደ ሱቅ ነው የምገባው። እዛ ነው የምሰራው። የእሷን ነው የምሰራላት። ከዛ የሆነ ሰዓት ላይ በቃ ይሁን ነገር አድርጊ ስላት አክስቴ ደግሞ በምክንያት ነው ነገር የምታደርገው ታውቃለህ። አድርጊልኝ ምናምን ስላት አታደርግልኝም። እሱም እያፈጠረብኝ መጣ ክፋት። እኔ እንደዚህ ስላልሆንኩኝ ነው ለካ ማታደርግልኝ የሚል ነገር ሲመጣ በቃ እሰራለሁ ይዤ እወጣለሁ። ብር እየሰረቅሽ? እሰራለሁ ይዤ እወጣለሁ። እሰራለሁ አሁንም እንደዛ ይዤ እወጣለሁ። ክላስ አልገባም። እሺ በምታውቅ ሰዓት ደግሞ እሷ አድቢ ባስወጣሽ ጎዳና መጫወቻ ትሆኛለሽ ምናምን ትለኛለች። አቦ እንደዚህ ትጨቀጭቀኛለች እንዴ ምናምን ብዬ አንድ ጊዜ ጠፋች። የሆነ ጫካ ቦታ ምናምን ቁጭ ብዬ ሳስበው ደግሞ እናቴ ያስቀመጠችኝ ቦታ እዛ ነው። ያስቀመጠች ቦታ ጠብቂኝ ብላኛለች። እንደዛ በሚለው ተመለስኩ። እዛ ጠዋት የተማሪ ከሆንኩኝ ቀኑን ሙሉ መደበር ነኝ የምገባው እና ሰዎቹ መጣ አንቺ በባህል ቀን እንኳን ታውቃለህ ዘይት ምናምን ሰራለሁ እዛው ልብሴ ላይ ጥርግ ምናምን ማድረገውና ጥቁር ያለ ልብስ ነው የምለብሰው። አንቺ በባህል ምን ተናንተኝ እንዴ ምናምን ብለኝ ይናገሩኛል ታውቃለህ። እሱ ሰዎቹ የሚናገሩኝ አይምሮዬ ላይ መንፈጠር ክፋት፣ አሁንም ሌላ ክፋት እየጨመረብኝ መጣ። ዘመዷ ስላልሆንኩ ነው ለካ እንደዚህ የምታሰራኝ የሚለው ነገር ለካ እሱ ከክፋት ሳይሆን እኔ ውጭ ወጥቼ ከማይሆን ሰው ጋር እንዳልገናኝባት ምናምን በሚለው አስተሳሰብ ነው ታውቃለህ። ያው የዛን ሰዓት ደግሞ እኛ እንረዳው እኔ የምረዳው ምንድነው እኔ ዘመዷ ስላልሆንኩ ነው እንትን የምትለኝ ምናምን የሚል ነው አይምሮዬ ውስጥ የሚመጣ። እሰራለሁ 100 ብር ምናምን ይዤ መውጣት ጀመርኩ። ይዤ እወጣለሁ። አንዳንዴ ክላስ ከገባሁ ለክላስ ልጆች እንዳለ አድላለሁ አጋብዛለሁ ምናምን በቃ እኔ ለምን ጓደኛ አልነበረኝም። ጓደኛ ልቀርብ ስል ይቺ በሽተኛ ነች ምናምን እያሉ ይጋፍጡኛል። ያለኝ አማራጭ ምንድነው ከዛ ብር ወስድና እነሱ ስጋብዝ አላት በሚለው ይጠጉኛል። ይጠጉሻል። በዛ ጓደኛ ለማፍራት ሞከርኩ። ከዛ እሱም አልሆነ። አንድ ጓደኛ ማፍራት አቆምኩ። በቃ ስለው የሆነ ጊዜ እንደው ከመደብር እዛው ስሸጥ ሲጋራ ወጥቼ ወጣሁ። ጌታ ምስክሬ ሲጋራ እሺ ይዤ ወጣሁኝ። ሳጨስ ምናምን አንዱ አየኝ። እንዴ ጌታ በቃ ለምን አይምሮዬ ውስጥ ለምረማመጣው የሚለው ነገር በጣም እየጨነቀኝ ነው። ስንት ዓመትሽ ነበር? 17 በ17 ዓመትሽ ሲጋራ ማጨስ ጀመርሽ? ከዛ አየኝና አንድ ሰው ተናገረ ነገራት ስላክስቲ። እሺ አዲቢ ምናምን አለች። አዲቢ ምትኖር እንደዚህ አይደል እንዴ ካልበዛ ሰጥሻለሁ ምናምን ስትለኝ በቃ ቆርጣለች አይነት ነገር አልኩኝና ሲጋራውን አልከፍ አደረኩት። ተውሽ? ከዛ ስልክ ፈለኩ። አንድ ምናምን መጣልኝ። በስልክ ፎቶዋን ብለቅ አገኛለሁ የሚለውን ነገር ማለት ነው። ስልክ ፈለኩ። ስልክ ግዢልኝ። አይገዛም እድሜሽ ገና ነው። መጣ። አይ እንደዛ ነው። ያኔ ደግሞ 2000 ምናምን ብር ስልክ ነበረ። በየቀኑ የምሰባው ብር አለ አይደል? እየሳብኩኝ እሱን ማስቀመጥ ጀመርኩ። እሺ እሰባለሁ፣ አስቀምጣለሁ፣ እሰባለሁ፣ አስቀምጣለሁ። እሺ 500 ብር ሞላልኝ። ከዛም በኋላ እዛ አንዷን ትምዬ ስልክ ግዢልኝ አልኳት። ገዝታልኝ መጣች። ያኔ ስልኩ ራሱ ያምራል ትልቅ ነው ምናምን
ከዛ ተቀብያት ሄድኩኝና ስመለስ ከክላስ ከመሬት ወርቆ ነው ብዬ ያሳየኋት። ይሄ ስልክ ከመሬት ወርቆ ነው ደግሞ ማይንድ ያልተጠቀምኩት ኮድም አላረኩበትም ሙሉ በቃ አዲስ እንደሆነ መግዛቴን ያየሁት ታውቃለህ። ስልክ አገኘሁ ምናምን አልኳት። ይሄንንም አግኝተሽ አይደለም ሰርቀሽ ነው ይመጣለች። ሲጀመር እንጂ ነተምኝም በውሸት ያኔ እኔ ክርስትናን ስላልተቀበልኩ እምላለሁ ቤተክርስቲያን አልሄድም። ቤተክርስቲያን ገና ሳስብ ያመኛል እና ቀኑ ሙሉ ከዘፈን አልፋታም። ጠዋት ዘፈን ነው፣ ማታ ዘፈን ነው፣ ከሰዓት ዘፈን ነው። ሲከፋኝም ዘፈን ነው ማዳምጠው። ሰው ሲሰድበኝም እያለቀስኩም ቢሆን ዘፈን ነው ማዳምጠው። ከዚያ ምን ፈጠረ? ዘፈኑ ዲፕሬሽንነት ፈጠረብኝ። በቃ ከባድ እንትን ሆነብኝና አንድ ጊዜ ቀጥ ብዬ ገባሁ። እቤቴ ፊት ለፊት ስዕል አድናለሁ። ቁጭ አልኩና በቃ እንደ ሰው የለም አንተ ቆይ አትፈልገኝም ነውስ እንትን አትለኝም አልኩት። እስኪ አንተ ከፈለከኝ የእናቴን አድራሻ ወይም ደግሞ እናቴ ያለች የሚባልበትን ቦታ አሳየኝ አልኩት። የማን ስዕል አድነው ፊት መድኃኒዓለም። እሺ በዛው መሀሉ እንደዛ እያናገርኩት አለቅሳለሁ። በቃ እንደ ኩዬ ሰው ነው የማየው። ከዛ እንደ ድንገት ክላስ 8ኛ ክፍል ጀመርኩኝና ሚኒስትሪ ሊደርስ 10 ቀን በፊት ስልክ ተደወለላት ለአክስቴ። አክስቴ ደግሞ እዚህ አዲስ አበባ ነበረች። እንደ ድንገት የምታስጨርሰው ነገር ነበረና ያለው የአዲሱ ስልክ ነው የአዲሱ ትንሽ ምናምን አሏት። ምናምን ስል ሀሎ ያርፋለች አሏት። ሀሎ ማለት እናቴ ነች። እሺ ከዛ ለኔ መጣ መናገር አቃታት። አይዞሽ መጣች። ታውቃለህ እንዴት ይነራል እርሞን እንድታወጣ እንንገራት፣ ግን ደግሞ አችለው ቢሆንም እንንገራት። እኔ ስጠብቅ ነበር ሌላ። ከዛ እኔ እስኪ ቁጭ አጎትሽ ናገኛል ስትለኝ እንደ ድንገት ምሳ እየሰራሁ ነበር። አጎት ምን እስኪ ቁጭ አጎትሽ ነው አገኛ ነበር። አጎት ዘይጂ አቦ ትቀልጃለሽ፣ የሚቀልድና የማይቀልድ ነገር ወቂ ምናምን ብያት ካስቀመጠኝ ወንበር ሰናሳ እናትሽ ያርፋለች አለች። ከዛ ጋር ማላሰው ነገር ነው የተፈጠረው። ታውቃለህ የሌለ ነገር ውስጥ ገባው። ማይሆን እንትን አሳለፍኩኝ። ከዛ መተው አንተን ሲለኝ መተው ሊያጽናኑኝ ሲመጡ ሄዱልኝ። እናቴ ያልሞተችው እነሱ ሞታለች ብለው ነው የሚያስቡት። እኔ ደግሞ አይምሮዬ ውስጥ አላስብም። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21። በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። ከዛ ትምጣ ትፈልጋለች አሉ ሙስሊም ቤተሰቦች። ከዛ ሚኒስትሪን አልተፈተንኩትም ማለት እገባለሁ እኛው ውስጥ እሷለች ሳልፈተን ሳልሙለው ጸጥይ እንዲ እንትን የለም እንደዛ አድርጌ ግማሹ ሳልሙለው ምናምን ሰጥቼ እወጣለሁ። እንደዛ እየሆንኩኝ ወደ እንትን ሚኒስትሪን ከጨረስኩ በኋላ ወደ ወሎ መጣሁ። ከዛ ወሎ ስመጣ የእናቴ እናት አለች፣ አክስቴ አለች። በጣም የሚገርም ነገር ያኔ ምን አለችኝ አክስቴ ጋር የእናቴ እናት ጋር በቃ እንትን ምናምን ተቀበሉኝ። ያኔ ነገር እኔ ለእነሱ ረስቼዋለሁ የሚመስላቸው ማለት ነው። እኔ ግን የምሮ የተቀረጸ ነገር ነው። መጀመሪያ የተቀረጸ ነገር እኮ አይጠፋም። ከዛ ብር እንስጥሽ ስለምናንተ ተቀበይ። ያኔ ደግሞ የሚገርም ነገር ትንሽ እንትን አድርጊቻለሁ። እናቴ ያሰረችልኝ ማለት ነው ማህተብ
ብር እንስጥሽ ክርስትና አልተነሳው ግን እነሱ እንደተነሳው ነው የሚያውቁት አንገቴ ላይ መስቀል ስላየሁ ብቻ ብር እንስጥሽና ወደ እንትን ተቀላቀይ ወደኛ ግቢ የግል ትምህርት ቤት ትማሪያለሽ ይበቃ ኑሮሽን እንትን ያለሽ ምናምን አሉኝ ተቃለ የሆነ በብር እንትን ብዬ ወደዛ ነው ማለት ነው እኔ አክስቴን ፈልጋታለሁ አክስቴ ላይ ነው ብዙ አይምሮ ያለኝ ምናምን አልኳቸው ሌላም ትባላለች ከዛ ወደ እሷ ሄድኩኝ አንድ ወር ከምናምን እዛ ቆየሁ እዛ በመቆየበት ጊዜ ብታምንም ባታምንም ማለት ነው መጽሐፍ ቅዱስ አለችኝ እቺ ውዳሴ ማርያም ላይ ውስጧ ደግሞ የኪዳነ ምሕረትንና የመድኃኔዓለም ስዕል አርግቼ ነው ይዤርኩት ሲሄድም ከቤት ስነሳ ማለት ነው አላነብም ምን አለለም እንደነገርኩ በዘፈን የተወጠርኩት ግን በቃ ያዥ ተብዬ መልእክት የተላከልኝ ነው መስሎ ይዤዋለሁ ከዛ ሄድኩኝ እንደነገት እሷም ምን አለች ቁርአን ልስጥሽ የድሮ ለድራሽ ስለምጪ በቁርአን በአማርኛ አርግቼ ልስጥሽ አንብቢ ከዛ ወደኛ ግቢ ያሽ ሃይማኖት እውነተኛ አይደለም እውነተኛው ሃይማኖት ያሽ አሊስም አልኳት ያለውበት ሃይማኖት ተመችቶኛል ያኔ ትሞታለች የተባለው እስከዚህ የደረስኩት በእሱ ነው ያልኩት ያና ተማም እንተንም አይደለም ከሱ ጋር ንግግር የለኝም ግን እዛ ስገባ በቃ ዋናው መወሰን እንዳለብኝ እንተናል እሺ የግል ትምህርት ቤት እናስገባሽ እሷም ያቺ ደገመችልኝ እንደገመችልኝ አይሆንም እሺ አያቴ ጋር ስለአያትሽ አርፏል እናትሽም አያትሽም አርፈዋል እናትሽ የሞተችው አያትሽ ከሞተ ከዛም በኋላ ነው እናትሽ ያረፈች እናትሽ ካረፈች ቀጥሎ ነው አያትሽ ያረፈዋል ከዛ ነው እሺ የአያቴ መቃብር አሳይኝ አላሳይም የእናቴ መቃብር አሳይኝ አላሳይም ሁለቱንም አላሳይም ለምን እኔ እንጃ እሺ ከዛ እሺ እናቴ ምን ሆና ነው የሞተችው ታማ ምን ሳምባ ምናምን ተብላ ተባልኩ የት ሆስፒታል ነው ደሴ ሆስፒታል እሺ በቃ እዛ ሆስፒታል ሄጄ መረጃውን የመቼም ያንድ ሰው መረጃ እኮ ሊኖርች ይችላል የሞተበት የታመመበት ምናምን እኮ መረጃ ይኖራቸዋል እሱን ፈልጋለሁ አልኳቸው አትሄጂም ሁሉም ነገር ተዘጋጋብኝ እዛም ስል እዛም አትሄጂም አይሆንም ሆነ ነገሩ እሺ አሁን ያለኝ አማራጭ ሁለት ሰው መጠየቅ ነው አንድ ወንድሟን አንድ ደግሞ እህቷን እንዴት ነበር ይስራት እኔ ጋር መጣ ደሴ ተከራይቼላት ቤት አስቤዛ ገዝቼላት እዚህ የኖረች ታመመች ሞተች አለች ወደ ወንድምዬው ደግሞ ስመጣ ለምን የተለያየ አባት ምናምን ያላቸው ታውቃለህ 5 ናቸው ግን ሁሉም የተለያዩ አባት እናት ናቸው እሺ ምን ያለ ከሚሌ ተደውሎልኝ እህት ታማለች ተብዬ ከሚሌ ተደውሎልኝ ከሚሌ ነው ይያት መጥቼ ያረፈቻለሁ ሁለቱም አማየው መልስ ነው የሰጡኝ እንዴ ምን አይነት አማርኛ ነው ሁለቱም የተለያየ ምን በየወሰንኩ በቃ ትኖራለች የሚለው ነገር አይሞሬ ላይ ወሰነ ለምን እሷም የምትሰጠኝ ሌላ ነው ይሄም የሚሰጠኝ ሌላ ነው መቃብሯን አሳዩኝ አይሆንም እሺ እና ለምን እንዳይፈልጋችሁ ውርሳለሽ ያትሽ ውርሳለ ታዋልኩ አያትሽ ያስቀመጣለሽ ውርሳለ ግን እሱን መጥተሽ ሙስሊም ስትወኝ ነው እኛ አንቺን ብንበላ ነጃሳ አይሆንብንም አንቺኛ የምትበይ ግን ነጃሳ ነው የሚሆንብን አሉ ከዛ ማራጂ ሙስሊም መሆን ነው ገባኝ የሆነ ትንሽ ሽንት ቤት አለች እዛ ገባሁ ቅዱስ ሚካኤል ከፈለከኝ ከወደድከኝ በዚህ እንተኔ አጽናኝ በቃ እቺን አማርኛ የተናገርኩት ሽንት ቤት ነው ገባሁ ሽንት ቤት ገብታችሁ አጽልዩ ምናምን ይባላል እኔ ግን እሱን ምን ተላልኩም ገባሁ ቅዱስ ሚካኤል ከፈለከኝ ይሄን ነገር በዚሁ አቋሚ እንድጸና አርገኝ ያልኩት እሺ ከዛ ወጣ ምንም በባል ምንም አልለውጥም አንተኑን ማንሰጥሽ ማለት አያትስጥኝ እሱን በሚቀበለው እቀበላችኋለሁ አልኳቸው ከዛ ያባቲ አጎት ምናምን ሙስሊም ነው እና ለሱ ከለና ሰጣውትና እኔ ወደ ሀገር ተመለስኩ በብዙ ውጥረት ምናምን በቃ ብሩን አላገኘሁት በዚህ ሚሉ በዛም አንሰጥም አይነት ነገር አሉ ተቀበል ከዛ ቤተክርስቲያን እንደ ድንገት ምንድነው ያሰብኩ ያለው እኔማ ስውሯ መሄድ አለብኝ እላለሁ ግን እጄ ላይ ብር የለም ሳንቲም የለኝም ሰራተኛ ማርለው መመሰራው እዛው ቤት ነው 22 አመቴ 21 አመቴ ይሻለው ግን ስራ የለኝም እዛው ነው እየሰራ ያለሁት እያገዝኩኝ ያለሁት ገና የራሴንም የተቋቋመ ነገር ያለስኩኝ የሰው ነው እዛው ቤት እየኖርኩኝ እስካለው ድረስ ያክስቴን ስራ ነው እየሰራ ያለሁት እሷም ከውጭ ጋር እንትን እንዳልልባት ፈርታ ማለት ነው ከዛ
እንደዛ ይሆንኩኝ ስውር አይደለም ምናምን እያልኩኝ ነበር እሱ ሲጠራኝ ደግሞ አንድ ድንገት ልብስ ምናምን እያጠበን ዞር ስል ያንተን እንትና ላይ የቀረበውን ኢንተርቪው አየሁት እንዴ እንደዚህ የሚባል ገዳም አለ እንዴ አልኩኝ ከዛ ወዲያውኑ ነው ከዛው ጋር እንትን ሲሉ በስልኬ ፎቶ አነሳውኝና ቁጭ አደረኩት ከዛ ብር ፈለኩ ለማምጣት ብር የለኝም አሁን ምን አደረኩኝ መለመን ሆነ ስራዬ ዘፈን አዳምጣለሁ ከዘፈን የሚያፋታኝ የለም ታይ ነው እንጂ የሚባለው የሚያፋታኝ የለም ሰው እግዚአብሔር በሰው አይደለም የሚመሰለው አንድ ሰው መጣና ከስልኬ ላይ ያለውን ዘፈን መዝሙር 20 ሆኖ ማለት ነው 20 ፍሬ ያለ አላዳምጠው ዘፈኖቼ ግን ከመቶ ይበዛሉ ከዛ አንድ ሰው ዲሊት አደረገው እና ካሁን በኋላ መዝሙር አዳምጪ መዝሙር ሳዳምጥ ያመኛል በቃ ጭንቅላቴን የሆነ ውጥር ምናምን ያደርገኛል ከዛ ቤተክርስቲያን ልሄድ ምናምን ስል አያስሄደኝም ቤተክርስቲያንም ልብ አይሰራም ወደ ቤተክርስቲያን ለመሄድ ያለኝ አማራጭ ወደዚህ ለመምጣት ጓጓሁ ወደዚህ እንትን ለመምጣት በቃ በጣም ጓጓሁኝ ከዛ ወዲያው ነው እንደውም ደውዬ ስንት ነው ሂሳብ ምናምን ስላት ሂሳቡን ነገረች ሂሳቡን ስነግረኝ እንደኛ ይሄ በቀላል የሚገኝ አይደለም እግዚአብሔር አንተ እንትን ካልክልኝ ያንን ብር አስለቀቀልኝ ቀጥታ መመጣ ወደ አንተ ነው አልኩት ተደወለልኝ ብሩ ሊወጣልሽ ነው ተባልኩ ዋው ሊለቀቅልሽ ነው ተባልኩ ብዙ ብር እኮ ነው አይደለም ለ100,000 ብር ነው ምናምን ነው ሊለቀቅልሽ ነው ተባልኩ ከዛ እሺ በጣም ነው ደስ ያለኝ ብቻዬን ለመምጣት አላሰብኩም አንድ ያጎቴ ልጅ አለች እና የሆነ ይጥላታልና እሷንም ለሚያስፈልግ ስለሷማ የኔን ዋጋ ይዣለሁ የሷን አረኩኝ መታወቂያ እጄ ላይ አልነበረም ዲጂታሉ አልነበረኝም ያለ ዲጂታሉ ደግሞ መንቀሳቀስ አይቻልም ዲጂታሉን ፍለጋ አንተ ስል በዚህ ሲሉብኝ በዚህ ሲል አንድ ነገር ቆይ ጠፋም ያው መሰናከል በዚህ ሲል አሁን ወደዚህ ሲያደርጉ እንደ ድንገት ፎርሙላው ተስተካከለ ስሜን አሳስተው ቢልኩትስ ለስማ ፈተና እንደገና ስሜን አሳስተው ላኩት አብ የሆነ የመጣ ይምጣ በዚህ ውስጥ እሄዳለሁ እንግዲህ ከመለሱኝ ያለው ምን ችግር አለ ቢወላገድ ምናምን ብዬ ትኬቱን ቆረጥኩኝ ምናምን ስለሷም ዳቦ ቆሎ 1 ኪሎ ነው ምናምን የተቆረጠው ከዛ ልመጣ ስል አልገባልኝም ትክክለኛው ስሜ ያንን ካወጣሁኝ በኋላ ትክክለኛው ስሜ ገባ አረ ይሄንንም አንተናልም ፈተና ነው ከተመዘገብኩ በኋላ ምናምን አልኩ ከዛ ለነሳ ስላመመኝ በቃ እንዳልንቀሳቀስ ልቤ እንትን አልኩኝ ምናምን በ20 ሆኖ እኔ በ19 ነው ከድሬዳዋ በባቡር ለመምጣት የቆረጥኩት በቃ አመመኝ ምን ልበል በቃ ጨነቀኝ ልቤን በቃ እንደማያረገኝ ነገር የለም አልነሳም አልቀመጥም አልኩ አቦ ብራራል እንዲወጣው እንደውም ይቅር አልሄድም እሺ አልኩ ይቅብራራል 40 ምናምን ይቅር አልኩኝ ከዛ እህቴ ደግሞ ትንሽ ነች ገና 13 ዓመት ነው እኔ መሄድ ፈልጋለሁ እኔ ባየር መሄድ ፈልጋለሁ ተነሽ አለች ጾመኛ ነበርኩ ጾም እኔ እንደዚህ አልፈታም በስ በ4 ሰዓት ፋንታ ጠጣሁ ከዛ የሆነ ነገር ይመለስ ይያለ መጣ ብድግ እላለሁ ግን መሄዱን አልፈለኩትም እንደዛ እያልኩኝ እንደምንም ማስነሳችኝ 11 ሰዓት ምናምን ሲል ባቡር ገብተን እየመጣን አዲስ አበባ ላይ ትንሽ ሊረብሽኝ ፈለገ ለመመለስ ምናምን አሳብኩ አዎ ደርሰና ይላ እንዴ ተነሽ እንሂድ ምናምን ስለ አማታውኩኝና አንተ ከፊት ይቀርም ያልኩት ደረሰን እዛ ማረፊያችን ቦታ አንተ ሰነድ እዛም ወደ መኪና ምናምን ሲገቡ እኔ በቃ ከመኪናው ወርጄ ቁጭ ብያለሁ አንተ ወላ ባጠገቤ ስትመላለስ እኔ ቁጭ ብያለሁ ነው ግቢ እንደውም ሀብቴ ነበረ ሀብቴ ነኝ ተነሽ ግቢ እንጂ ሲለኝ እኔ አሞኛል እኔ አልሄድም አልንቀሳቀስም እለዋለሁ ተነሽ እንጂ በቃ እናንተ የሆነች ሴት መታ ተነሽ እንጂ ስትለኝ እናንተ ወሰዷትና እህቴን አስጠምቋት እኔ እጠብቃችኋለሁ አልኳቸው እዚህ እጠብቃችኋለሁ እናንተ አስጠምቃችሁ ምናምን ጨራርሳችሁላት ብር ልስጣችሁ ብር ይዣለሁ እጄ ላይ የምግብ የሚሆን ለሷ ብር ልስጣችሁ አልኳቸው ኧረ አይሆንም አሉ እና እኔ እንትን አልልም እኔ አሞኛል እኔ አልንቀሳቀስም ቦታም ደግሞ የማይሆን ቦታ ነበር የደረሰኝ ለልቤ ያፈነኛል ከዛ እኔ ለውጥሻለሁ ቦታ ተነሻለች እሺ ብዬ ተነሳሁኝ እንደምንም ገባሁ መንገድ ስንሄድ መንገዱን ፈታኝ ነው እግዚአብሔር ከዛ ማሳልፈውን ገባን ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርሚኖስ የጉዞ ማህበር ጥሪውን ያስተላልፋል።
መነሻችን ግንቦት 12 መመለሻ ግንቦት 21 በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር ስገባ ኩላሊቴ በጣም እግሬ ያብጧል ምናምን ብሏል። ተኛውኝና እንሳ ምናምን ሲባል አባ እኔ እስልምና ላይ ነበርኩ ክርስትና አልተቀበልኩ ምናምን በቃ በ23 ደግሞ 21 ነበር አይደል? በ23 ሰኞ ዕለት ነው የሚውለው። የዛን ሰዓት ክርስትና እናሳሻለን አለኝ አባ። እሺ ምናምን አልኳቸው። ከዛ አውቆ ማንስትሬሽን በ23 ተብዬ የለ ማንስትሬሽን መጣ። ከዛ አልገባም ግን አውቆ ነው ለአንድ ቀን ነው የመጣው። የዛን ቀን ብቻ እንትን ለማለት ማለት ነው ለማስቀረት። ከዛ ገባው ሁሉም አይተው እኔ እኮ አየሁ ምናምን ሲል እንዴ እኔ ታዲያ ምንድነው ማለት በቃ ይፈልገኝ ምናምን የሚለው አይመሮ መጣ ታውቃለህ። ከዛ ሁለተኛው ቀን ስመጣ ታው ጭንቀት አይደለም በቃ እንትን የሚለው ሁሉ የለም ታውቃለህ። ጀግና የሆንኳት ልጅ ምንም ነገር የማልፈራው ልጅ አሁን የለም። በአንደኛ ገባሁኝ፣ ሁለተኛ ቀን አልገባም አልኩ። ትንሽ ትገቢያለሽ ለካ እኔ አይደለም የምፈራው እሱ ነው የሚፈራው። እዛ ስገባ የማየው ነገር በቃ የሌለ ነው። በጨለማ ውስጥ የሆነ ነገር ነው የሚወስደኝ። በውሃ እንትን ያለ ነው ምናምን ታውቃለህ። ከዛ እንደ እግዚአብሔር ጋር ከዛ ወጣችሁ እንሄዳለን ምናምን ሲባል ወደ ራሴ መለሰኝ። እሱ ነበር ሲጫወትብኝ የነበረው። ወደ ራሴ ሲመለሰኝ እሄዳለሁ አልኳቸው። አትሄጂም ምናምን ብለው አስቀሩኝ። ከዛም በኋላ ነው እየተመለስኩኝ የመጣሁት። ከዛ የሆነ ቀን ስገባ ምን ታይ መሰለህ ክርስቲያን ቤተሰቦች ያሉ እና እነሱ እንዳለ ያንተ እንትን የለም አዳራሹ እሱን ይሞላሉ እንዳለ እንደምን ብለሽ መጣሽ እየተጎተትሽም ቢሆን መጣሽ ይሉኛል። እና ይሄኛው እግሬ በእጄ እንደዚህ ይዣለሁ በሰሃን ነገር እግሬ የታጠፈ ነገር ማለት ነውና ሴትዮዋ ነች እንደዚህ ደግፋኛለች። ሴትዮዋ ደግፋኛለች። እንደምን ብለሽ መጣሽ እየተጎተትሽ መጣሽ ይሉኛል። ታውቃለህ እንዳለ ያሉት ዘመዶቼ ናቸው። ከዛ በፊት ምን አይነት ጥቁር በግ ታስሮ ያሰረው ማለት ሙስሊም አጎቴ ጥቁር በግ አስሮብኛል። እሱን ለመፍታት እታገላለሁ፣ የሚፈታልኝ የለም። እጮሃለሁ፣ የሚፈታልኝ የለም። ከዛ እንደዛው ሁለተኛው ቀን እንትን አልኩኝ ከመጣችሁ ማለት ነው እናንተ ከመጣችሁ ካረፈን በኋላ በሁለተኛው ቀን እንደዛ ይየኝ እንዴ አልኩኝ። ጥቁር በግ እንትን ያለብኝ ማን ነው? አንተ ፍታልኝ በቃ ምናምን አልኩት። በሶስተኛው ቀን ስገባ እንደዛ ይየኝ ይሄ ነገርማ የሆነ ምክንያት አለ አልኩ። እና ታውቃለህ ያኔ እግሬ የሆነ እንትን ነበረው ጥቁር እያመጣ እንትን አለውና ይሄ እግሬ ምንድነው ምናምን ነበር። ከዛ በስንተኛው ቀን ስገባ እንዳልኩ ቤተሰቦቼ ናቸው እዛ የሞሉት እየተጎተትሽ መጣሽ እንደምንም ምናምን እያሉኝ ምን ሆነ ስትባል አጠገብ ያለች የእግር ካንሰር ተብላ ላስጠምቃት እየወሰድኳት ነው አለች። ከዛ ዘጋ ሁለት አሉ ነጭ የለበሰና ምን ሮዝ ነገር ነው ምናምን የለበሰ ነበር። ከዛ እሱ ተጠጋና ምረው እግሯ እንደዚህ ሆኖ ነው የምትወስጃት አይነን ነገር ብሎ ገፈተረኝ። እኔ ሲገፈተረኝ እጇን ሲያስለቀቅ አንድ እግሬ ያረለ ያለኝ አንድ እግሬን ይዤዋለሁ እዛው ወደኩ። ስወድቅ ያ ነጭ የለበሰው ደግሞ መጣና እንደዚህ ነካ አድርጎኝ ነው ሄደው ታውቃለህ። ከዛ እሷ መጣችና እጇን እንዲህ አድርግታ ነው እንደ ባዝሊን ነገር የለም እንደዛ አድርግታ ቀባች። ከዛ አባ እንደዚህ ምናምን አየሁ ስላቸው እንዴ መብርሃን ናት እኮ በሰው ተመስላ መጣ ቅባቷን ይቀባች አለኝ። ከዛ በቃ ታውቃለህ ደስ አለኝ። እንደ እንትን ደግሞ እንደ እግዚአብሔር ፍቃድ ደግሞ አስቤበት ሳይሆን ጸጥ ብዬ ነጠላ ለባሽ አይደለሁም ሽቲ ለባሽ አይደለሁም ቱታለ ምናምን ነበር የምለብሰው 6 አባ ሽቲ አንድ ቀሚስ ነጭ በነጭና ይሄንን ነጠላ ይዤ ነበር። ከዛ ክርስትና እንትን ተባለ ወዲያው ተብሎ እሁድ ክርስትና ተቀበልኩ። ከዛ አይምሮዬ ላይ አላዘጋጀውም ዝግጅት አውቃለሁ ምንም ነገር የለም። ከዛ በቃ አሁን ቀጥታ እንትን እንዳልኩኝ ደግባ ወደ ቤት ነው ያልኩት ታውቃለህ። ለምን እንደ ሰው ሞልቶልኝ አላዘጋጀውም ሰውም እንደሌለኝ ነው እንትን ያልኩት። ከዛ እንደ ድንገት መጣና ወንድም
ነው ወደዛ ክፍል ምናምን ሲል ምንድነው ማሚ ያልኩ ነው እንትን ያልኩት ሲሄድ እግዚአብሔር ይመስገን ለካ የማይጥል ፈጣሪ አለ ሁሉ ነገር ተዘጋጅቷል በቃ የዛን ሰዓት የተሰማኝ ስሜት ልነግር አልችልም በጣም ደስተኛ ነው ምን ተዘጋጅቷል በቃ ደስ ነው ያለ እኔ ነኝ የላኩላችሁ እንደዛ አለ እና እንደውም ኢንተርቪው ፌሌክሽን ሲል አመሰግናለሁ ያልኩት ከዛ ሁሉ ነገር ተዘጋጅቷል በጣም ነው ደስ ያለኝና ዘውልኝ ያሰፉት ተሳክቶ እንደዛ በመሆኑ ደስ ብሎኛል አይዞሽ በዛውነት እንደዛ እንትን ካለም በኋላ አንዳንድ ኪና ምታብዬ ተስጣኝ ማስጠንቀቂያ ተሰጥቶኛል ከዛ ሰው ይፈታተነኛል እንድነካ የሆነ እንድበላሽ ምናምን አንተ ሁላም እንደዛ ምግብ ምናምን እንደተዘጋጀ ማለት ነው እዛ ደግሞ አንድ ሰው አለ እዛው የተዋወቅ ነው ማለት ነው እሱ ደግሞ ዳቦውን አስደፍቶ ምናምን ጠብቆኛል በቃ ከዛ ስመለስ ደግሞ ወደዚህ የሌለ ደስታ እንትን አልኩኝ ለካ እንደዚህም አለ ፈጣሪ በቃሽ ብሎኛል ያልኩት እንተ ስል በቃ አንተ በቃሽ ብሎ በላኸኛል አሁን ደግሞ ሁሉ ነገር አሳምርልኝ ሰራዬን መስጠኝ አንተ እንትን ያልከኝ በላይ ነው ያልኩት ከዛ በስንተኛው ቀን ጸበል ልገባ ስል ደም አስተፋኝ እንዳልገባ ደም ሲያስተፋኝ በቃ አልገባም አይነት ነገር አልኩ በስተመጨረሻው ልክ ልንመጣ አካባቢ ነው ምናምን አንዷ ጎት ታስገባች ደም ተፋው ብለሽ ትቀራለሽ እንዴ እሱ እኮ ነው እንደዚህ የሚጫወትብሽ ምናምን ብላ አስገባች ስገባ የተቀባሁት እንትን ሁለተኛ ዙር ቀባች ታውቃለህ እግሬ በሽተኛ ነው ምናምን እያልኩ ነበረ ሁለተኛ ዙር ስቀባኝ በቃ ዳንኩ ያና ደስ ብሎኝ መጣሁት ስመጣም እንትን አልኩኝ እግዚአብሔር ይመስገን አሁን ወደ ሀገሬ ገብቻለሁ ቤተሰቤን በደስታ ነው የተቀበለኝ እናቴን ፍንጭ ባላገኘም ግን በደስታ ነው የተቀበለኝ ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21 በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። ተመልካቾቻችን በእውነት ከአክሱም ጋር ማን ነው ክርስትና ስምሽ? ወለተ ሰንበት። ወለተ ሰንበት እሑድ ቀን ነው ክርስትና የተነሳሽ? የሚገርም ነው። እንድትቀር የሚያደርኩትኝ እኔ ነኝ። እንደዛ አሉኝ። እኔ ሄዳለሁ ምናምን ስላቸው ወንድምን ነኝ እንድትቀር የፈለገው እኮ እሱ በቃ እኔ ሄዳለሁ ምናምን አልኩ። ለካ እሱ ነው የሚጫወተው። እነዛ እውነት እንነጋገር ከተባለ አላቅሽም። እኔ ማን ሆኜ አክሱምዬ በደንብ ግልጽ እንዲሆንልሽ እኔ ብዙ ተጓዦች ይመጣሉ አላቅም። እና አንደኛው ነው ከአስተባባሪዎች የኛ አስተባባሪ ተሜ ደውሎልኝ አንዲት ሙስሊም ልጅ አለች እና ክርስትና መነሳት ትፈልጋለች፣ እንደገና መቆየት ትፈልጋለች። ስትመጣ የምታርፍበት ቦታ ይቸግራታል። አዲስ አበባ ስትመጣ የሚቀበላት ሰው የለም። እንዲህ አይነት ሐሳቦችን ሲያመጣልኝ ትቅር፣ እኔ እቀበላታለሁ፣ ችግር የለውም። ትቅርና ተጠመቅ፣ ክርስትናም ትነሳ። እግዚአብሔር የተመሰገነ ይሁን። እኛም ደግሞ ያሰብነው ተሳክቶልን ዛሬ ለምስክርነት በቃሽ። በእውነት በጣም ደስተኛ ነንና የእናትሽ አድራሻ እስካሁን አይታወቅም። ትኑር አይታወቅም። ለምን ሞታለች ሊሉሽ ፈለጉ? ያው እኔ እስልምና እንድቀበል ይሁን ብቻ እንደዛ ነው ያሉኝና እኔ ደግሞ ከሞተች ወይ መቃብሯን አሳዩኝ ወይም ደግሞ የአንድ ሰው እንትን አድራሻ ሊኖራቸው ይችላል እዛ የታከመችበት ቦታ። ከዛ እነዛም ሰላቸው ምን ያሉኝ? ሆስፒታል የት ሆስፒታል ነው የታከመች ያሉሽ? ደሴ ሆስፒታል ነው ያሉኝ። ደሴ ሆስፒታል ጠይቀሻል ሄደሽ? ለጠይቅ ስላቸውም ባሉኝ እዛ ሁሉ ነገር ማን ነው የእናትሽ ስሟ? ሙሉ ስሟ? ሀልወያ መሐመድ ጀማል። ሀልወያ መሐመድ ጀማል። መሐመድ ጀማል።
የሙሉ ህክምና የሙሉ እንትን ያላቸው እነሱን በጣም ሀብታም ስለሆኑ የግል ዶክተር ነው ያላቸው ምናምን ነውና እኔ ምንድነው የፈለጉት እኔ የሆነ የሚያረጉልኝ ነገር አርገተውልኝ ወደ እስልምና እንድቀበል እዚህ ጋር የሆነ ድርብ ጥርሶች አሉኝ ታውቃለህ እና እሱ ወደ አይኗ ከሄደ አይኗን ያጠፋታል ምናምን ተብሏል እሱን እናስለቀለልሻል አልፈልግም በቃ እኔ እንትን ካልኩ ፈጣሪ የፈጠረው አልፈልግም አልኳቸው የሆነ ሰዓት ኦሬዲ ላስነቀል ፈልገ ነበር ያኔ ማለት ነው ገና ወደ እነሱ ሲሄድ ግን ሁሉ ነገር ቀፈፈኝ በቃ የሆነ ነገር እንትን አለኝ አስጠላኝ ሁለት ሀባ ልብስ ነው ምናምን ገዙልኝ እዛው ትቼላቸው መጣሁ በጣም እንትን ነኝ የዛን ሰዓት ያለኝም አውቃለሁ ግን ደግሞ እነሱ ያረጉልኝ ነገር እንዳለ ትቼ መጣሁ አክስቴ ልብስ ምናምን ገዝታ ነበር ስመጣ ለታናሸቴ ላልቋውን ያመጣኋት ለሷን የሰጧት የነሱ ነገር አንድ ነገር ነው እንዳይቀመጥ ብዬ ማለት ነው ለምን እናቴን ነገር እንትን አላልኝም የእናቴ የሆነችው ነገር እንትን አለ በቃ በእንትን ታማ ሞተሽ ነው ያለኝ ወንድምየውን ስጠይቀው ደግሞ እኔ ነኝ ከሚሌ ታማ ተጣርቼ የሞተችውና ሚሌ ነበረች እንዴ ሁሉም ነገር እንዞራለን ብዬሽ ነበር በቃ መታረበት የለም እነሱ ጋርም ስትሄድ እንደዛ ይገፋታል ያባሯታል ምን ይሏታል አይደል በቃ ያላት አማራጭ ዛሬ እዚህኛው ቤት ካደረች ነገዛኛው ቤት ጥላኝ ሁላ የምትሄድበት ወቅት ነበረ አንዱ ቤት አስቀምጣ ጥላኝ ትሄዳለች ከዛ እሷ አሰራራ ምናምን ነው ትመጣለች አንድ ጊዜ እንደውም አንዷ እሷ ጥላኝ ስትሄድ እናቴ ስትወጣ አባረረች ያኔ ማለት ነው እንደ ድንገት ቀርካሃል አይደል ቀርካሃል ጋር ላይ ተኝቼ ያው ልጅነት አለ ሽንት ይለቀኩት ያኔ ማለት ነው እናቴ ደግሞ አልነበረችም ተነሽ ውጪ ብላ ሰጠች በዛ ሰዓት የዚህ አንቺን ሽንት ማን ይሸከማል ተነሽ ውጪ ምናምን ብላ ሰጠች እስማ አምጭካ ከዛ ሲሄድ የሆነች ሙስሊም ጓደኛ ፈራቻት ነበረች እንትን ያላት አፋር ውስጥ የራሷ ሬስቶራንት ያላት ማለት ነው በዛ እድሜ እንዲህ እንትን እያልኩኝ ሄድኩኝ እሷ ጋር እንደውም እሷ ተቀብላኝ ምናምን ብዙ አቆየች ስትመለስ እሷ ጋር ስትሄድ እዛ ባረልሻለች እንዲቀላልሽ ምናምን ያለቻት ከዛ መጣች እዛ እኔ ራሱ ያኔ ተቃለፍ ፈቃደኛ ነው ሁላተም እዛ ያባረረችኝ እና አቃለው አይደል በቃ አንቺ እንትን አትበይኝ ምናምን ልልኳት ለኔ ብለሽ እንደዚህ ብትሆኝ ምን እንደዚህ ይሆንኩኝ ነው እኔ በተቻለኝ አቅም ተቃለ እንትንም እንዳልል የሆነ መቆጫው ነገር አለ ለናቴ ሸክም እንደሆንኩባት ነው ያኔ የሚሰማኝ ተቃለ እና በቃ እንደፈለግሽ እንትን በይ ምናምን ልልኳት ያኔ ራሱ በዚህ መጥቼ ድሬዳዋ ሞተሽ ሲባል ለካ ሚካኤል አጠገቢ ነው የጧን መድኃኒት አትችል ኧረ እባክሽ ማርያም ራስሽን ለማጥፋት አዎ ግን እንደሱ ቸርነት ደግሞ ማለት ነው ሁሉም ቤተሰቡ ላላወቀም የሚያውቀው አንድ ትንሽ ወንድም ያለ እሱ ብቻ ነው የሚያውቀው ይሄ ትል የሚበጠበጠው የጧን መድኃኒት የለም እሱም በወፍራሙ ተቆጡኝ ታውቃለህ ትንሽ ተፋታጠፈውና ለምሳሌ ምናምን ሳልሰራ ቀርቼ ተቆጡኝ ለምን ምናምን ስትለኝ ቀጥታ ገባውና እቃ የተዘበራረቀበት ቤት ነበር ከዛ ስገባ ዞረሰል እንደ ድንገት የጧን መድኃኒት አየሁት ብድግ አድርጌ ያንን ወፍራም ጧን መድኃኒት አውራው ሳስበው ያንገሸገሸኛል ላጣረኩት ከዛ ስነቃ ሻታ በሻታ ሆኛለሁ ምናምን ጨጓራዬን ይለንተን ይለኛል ወጣው በላዩ ላይ በዛ በጨጓራ እንትን ላይ እንዲያውቁም አልፈልግም ነበር በሞት ቢያውቁ ምንም አይመስለኝም ነበር ግን ስላልሞትኩ ኮካ ጨመርኩበት በል ተላላጥ ያኛው እንትን አለ የዚህ አለ በቃ እንትን አለኝ እየሸለጠኛል እንዴ ሊሆን ገብቼ እንደዚህ ትንሽዬ ነገር አለ ይተካለ እንዲ ግሬን አድርገች ኩርምት ነው ያልኩት በዛው ይዞኝ ሄዷል ስነቃ ደህና ነኝ እግዚአብሔር ይመስገን ያልኩት ሌላ ሰው ምናምን አልመጣም እንደዚህ በራስሽ እንትን አልሽ በራሴ ለካ እሱ ነበር አጠገቢ ሸይጣኑም ሲናገርኩ ሚካኤል ስለምትል እሱ ይደርስላታል ያለው የሚካኤል ወዳጅ ነሽ በጣም የልደት ቀኔን አላውቀውም እድሜን እንጂ የልደት ቀኔን የተወለድኩበትን ወር አላውቀውም ግን እኔ ምን አደረኩት በሚካኤል ቀን ምን ሚካኤል በ12 በየወሩ 12 ነው ጥር 12 ጥር 12 አደረኩ እሺ በራሴ ማለት ነው ለምን ሁሉም ሲከበርላቸው ምናምን እኔ የለኝም ጥር 12 ለምን መረጥሽ ያው ጥር ሚካኤል በዓል ነው ያመት በዓል ነው ጥምቀትም ነው እሺ በቃ ጥር ሚካኤል አልኩትና ራሴ ድምድም ቁጭ ስንት አመትሽ ነው አመቴን አውቀዋለሁ የተወለድኩበትን ወር ስለማላውቀው እንደዚህ ወር
በእንደዚህ ቀን አለቀ። ስንት ያክብረሻል ጥር ላይ? አይ እስካሁን አላከበርኩም ማለት ጥር ሲመጣ እንትን እላለሁ እንጂ እንትን አላልኩም። ስመጣም እንትን አልኩኝ። እግዚአብሔር ይመስገን አሁን ወደ ሀገሬ ገብቻለሁ። ቤተሰቤን በደስታ ነው የተቀበለኝ። የእናቴን ፍንጭ ባላገኘም ግን በደስታ ነው የተቀበለኝ። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21። በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። አሁን ያለሽበት ሁኔታ ምንድነው? አሁን እግዚአብሔር ይመስገን ጤነኛ ነኝ። እሺ ዋናው ከጤና ነው የሚጀምረው። በጣም ያን እንደዛ ተዋመራ ይጠጣው ከዛ ሳይው አለው በህይወት። እሺ ይሄ ነገር አይሰራም እንዴ ጸጥሎ ነው የተዋመራኒት የሚሉት አይነን ነገር አልኩ። ከዛ መላጭ ይዤ ወደ ቤት ገባሁ። እሺ እጄን ሁለቱንም ተለተልሽው? ቀደርኩት መጀመሪያ አንዱና እንትን ያልኩት። እሺ በቃ ስናደድ የሆነ ነገር እቃ መስፈራ ፈልገው የሆነ ነገር ማድረግ ነው ፈልገው ግን ደግሞ እቃ እንዳልሰብር ያለውበት ቦታ ያክስቴ ቤት ነው። እቃ ከሰበርኩኝ ደግሞ ሌላ ነገር ነው የሚመጣው። ለዛ እንዴት አደርጋለሁ? ስናደድ እቃ እንድሰብር ስለሚያደርገኝ ራሴን እቀደዋለሁ። በራሴ እወጣለሁ። ንዴቴ የሆነ ነገር ሳደርግ ራሴን እንትን እላለሁ። ከዛ እንዲያዩት ደግሞ እጠቀልለውና እጀ ሙሉ ጃኬት በዛ ሙቀት በድሬዳዋ ሙቀት እጀ ሙሉ ጃኬት እስከሚደን እለብሳለሁ። አሁንም ስናደድ ይሄኛውን እጅ መተልተል በቃ እንደዛ አይነት እንትን ውስጥ ገባው። ለምን ይሄው ላይ ያረኩት ግን እናቴ ሞተች ከተባልኩ በኋላ ከተመለስኩ በኋላ ነው። በቃ አንተ አትፈልገኝም የምፈልገኝም አይነት አይደለም ሳትፈልገኝ ነው የፈጠርከኝ እንዲሁ እንትን ለማለት አይደል እንዴ ምናምን አልኩት። እንደውም አንዴ ገባውኝና ያኔ ደግሞ ትንሽ የስዕል አድነች ጓዳ ያለችው የገብርኤል ነች። ገብርኤል ሲጀመር አንተ አትፈልገኝ ብፈልገኝ እናቴን አኖርልኝ እንጂ አልኩ ግደልልኝ አላልኩ አይነት ነገር አልኩትና በጣም ነርቭሽ ውስጥ እንትን ገባው። ያንን ማረጋው ቤት ሰው ሳይኖር ምናምን ሲቀር ነው። ለምን የውስጤን ሞጥቼ እንድጮህ የሚያደርገኝ እንደሆነ የሚሆነው ጨረስ ይልልኝ። በቃ ማታም ሆነ ምንም የሷን ፎቶ ይዤ ማልቀስ ነው። የሆነ ነገር ከተናገሩ እናቴ ሞተች ከተባለ በኋላ ደግሞ ነርቭሽን ሆንኩኝ አይደል የሆነች ነገር እንደዚህ ሰሪም ታብዬ እስኪ ልናገር ለቅሶ ወዲ በስሻል እኔ እናት እንደሰለልኝ አይደል ምናምን የሚል ነገር ይመጣል። ኤርፓድ ሁለቱም ውስጥ ጆሮዬ ውስጥ ከተለው ዘፈን ከፍትና ማልቀስ በቃ ያለኝ አማራጭ እናቴ የለኝም መሞት የሚለው ነገር ራስሽን አንቀሽ ግደይ ምናምን የሚል ነገር ደግሞ ወደ ውስጥ ይመጣ። የኔቷ መዳይ በጣ አልሰራም ይሄም አልሰራም እስኪጂን በሚለው እንትን አልኩት። በቃ በዛው ደግሞ እንትን አደረኩት። ስናደድም ማቅደዱን ምንም ስል ያቺን ቦታዋን ደጋግሜ እንትላታለሁ። እንደውም አሁን እግዚአብሔር ያ እንትን ይላል አጠገብ እንትን ይላል እንጂ አንዴ ስታየው ምን እነቀሳለሁ ብለሽ ነው እንዴ ምናምን አለችኝ አያቴ። ስታየው ሰፊ ነው ምንድነው እንደዚህ ያሰፋሽው ምናምን አለችኝ። አንድ ጊዜ ስታጠብ ምናምን አይተው ግን እንደዛ ሰውን ስቀደም ማለት ነው አላስታውስም። ስቀደም የሆነ ሰዓት ስነሳ ዳሙ ምናምን መሬት ላይ ሞላላ እዛው በልብሴ ቶሎ ጥርግርግ አደረጉና ልብሱን በመስኮት በኩል ወረወራለሁ ወይም ደግሞ ቆሻሻ እንትን ውስጥ እጥላለሁ። እንደዛ ነው የማደርገው እንትን ስል ማለት ነው። ከዛ ግን እንዳልኩ አንተን እንትን አየሁት በዛ ጠራኝ። ዶንኪቲው ላይ ቀረበው ነው? ዶንኪቲው ላይ ቀረበው ያንተ እሱን ሳያ እንደ ድንገት ደግሞ ልብስ እያጠብን ነበረ። ልክ ድምፅ ሰማ እንዴ ማነው ምናምን ብዬ ሳይ ቆይ እስኪ ታሪኩን እንስማ ልብሱን ቆይ በኋላ እናጥበዋለን ምናምን አልኳት። ትቀልጃለሽ ነው ምናምን ቆይ ምናምን እናት እዛው መሄድ ጀመረ። ከዛ አይመሬ ውስጥ እሄዳለሁ ስል በራ የለም
እንዳልኩ አመንኩኝ እንትን አልኩ። እግዚአብሔር ይመስገን ተሳካልሽ። በርሜል ሄድሽ? በርሜል ሄድኩ። በርሜል ራሱ አልጠመቅም ምናምን ስላቸው እና ሄራን ይመጡና አትነሺም እኔ እስቀሰቅሳት ትነሳለች ምናምን ይሉኛል። እና እኔ ለነሱ መንፈስ ነው እንዳልላቸው እንደይልም እሺ አንቺ ስቀሰቅሽኝ እነሳለሁ እላታለሁ። እሺ ተነሽ ስለሽ ተነሽ እሺ ፈጣሪ ያግዝሽ ስትለኝ እሷ በህፃንነቷ እንደዚህ ሆነች። እኔ እንደዛ ለመሆኔ በጣም እንትን አለኝ። ለምን ያነሷን የህፃን አይምሮ የላቸው በጣም ከትልቅ ሰው በላይ ናቸው። ስመክረኝ ራሱ ከህፃን የምጠብቀው አመካከር አልነበረም መመክረኝ። ከዛ እሺ ሄራን ምናምን እላታለሁ። ታውቃለህ ያው እንትን አላለች እሺ ምናምን እላታለሁ። እንደ እግዚአብሔር ቃል እዚህ ደረሰ። አሁን አክስትሽ ጋር ነው ያለሽው? አሁን አክስቴ ጋር ነኝ። እንደዛ አድርግቻት ራሱ መሸሸጊያ ይስፈነች እንደዛ ስሰርቃት ምናምን የነበረው ዙሬ ግን አሁን ይሄን ስትሰማ እንዴት ነው አንቺ አትልሽ? እንዳትዪ አይ ታውቃለች እኮ አውቃኝ ትቆጣለች ምናምን፣ ግን የሚጨክን አንጀት የላትም። እንትን አትልም። ወንድሟን ትወደዋለች ማለት ነው? አዎ። ስለዚህ አባትሽ በህይወት አለ? አባቴ በህይወት አለ። ታገኛለሽ? ለምን? ከኔ ጋር ህይወት አላሳለፈም። እኔ ያየሁትን ስቃይ አላየም። ራሱ አሁን የራሱን ህይወት ይዟል። የራሱን ህይወት ይዟል? አዎ የራሱን አግብቷል፣ ልጆች አሉት። እግዚአብሔር ይባርክላል ልጆቹ። አሜን። በመጨረሻ ማመስገን የምትፈልጊው አካል ካለ ተመሰጋግነን እንለያይ። በመጀመሪያ እሺ ቸር መድኃኒዓለም እሺ ፈጣሪ ለዚህ ላደረሰኝ፣ በሁለተኛ ደግሞ ያው በደስታ ላይ እንትን ያደረገኝ አንተ ነህ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን። ትዳርን ይባርክልህ። አሜን። ሌላ ምንም የምለው ነገር የለኝም። ለምን ከዛ ሁሉ እንትን ሳይሆኑ ደስ ያለኝ ማስቀረትም ያኔ ብመጣ ይሄንን ነገር ላላየው እችላለሁ። ታውቃለህ ይሄንንም ነገር ላልሆን እችላለሁ። ግን አንተ ትቀራለህ። አታውቀኝም፣ አውቃለሁ። ብዙ ተጓዥ ነው ያለው ከዛ ውስጥ እኔን ማወቅ ምን ሲጀምር አይጠበቅብህም። ግን በሰባዊነት ራሱ ትቀር ብለህ እንትን ማለትህ እግዚአብሔር ይስጥልኝ። አሜን። አክስትሽን አታመሰግኛትም? እሷማ ሁሌ እኮ እንትን የምላት ነች። ያው ችላኛለች። በሰርቃትም ባናድዳትም ምንም ብላት መሸሸጊያ እሷ ነች። ለዛ ይቅር በይኝ፣ ማየትሽ አይቀርም። ይቅር በይኝ። ያው ያለውንም ነገር ታውቂያለሽ፣ መንፈስም ሊሆን ይችላል። ግን እኔ ነኝ። ይቅር በይኝ። አሁን አንቺ ነሽ። በፊት መንፈሱ ነው የሚያሳርቅሽ። አሁን ትሰርቂያለሽ እንዴ? አረ ተው ከዛ መጥቼ አክሱም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ክበሪልን፣ በርቺ፣ ጠንክሪ። ብዙ ሰዎች በመላው ዓለም የሚገኙ ሰዎችም እንድትጠነክሪ በጸሎት ያግዙሻል። ወለተ ሰንበት እያላችሁ በጸሎት አግዟት። እንደዚህ አይነት ድንቅ ታሪክ ያላችሁ ለሌሎች ሰዎች መማሪያ ይሆናል ታሪክ ብላችሁ የምታስቡ ሰዎች ካላችሁ በ0941 797941 ዋትስአፕ እና ቴሌግራም ላይ በመደወል እንድትመዘገቡና ታሪካችሁ እንድታካፍሉን ጥሬን አስተላልፋለሁ። አብሬያችሁ ቆየሁት ሰለሞን አንዱዓለም ነኝ። በሌላ ፕሮግራም በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።